ከመናን ወገን ከቤተ ክርስቲያን የገባ ቢኖር እንደ ቤተ ክርስቲያን ሥርዓት መሰረት ቅዳሴውን የማያዳምጥ መጻሕፍትን የማይሰማ ከዚያም በመጨረሻ ሥጋውንና ደሙን የማይቀበል ቢኖር ከቤተ ክርስቲያን ይሰደድም ቤተ ክርስቲያን ከቤተ ክርስቲያን አባሩት ይላል። ማን ነው ዛሬ ሥጋውንና ደሙን የተቀበለ? ስለዚህ ሁሉም ይውጣ ይባረር። ካልተቀበለ ምን ያደርጋል? በሌሎቹ አብያተ ክርስቲያናት በተለያዩ ሚዲያዎች ስታዩ የራሽያ ወታደሮችን አይታቸዋል። ወደ ጦርነት መሳሪያ ይዘው እየሄዱ ሥጋውንና ደሙን ተንበርክከው ሲቀበሉ እናያለን። ተመልከቱ። ንጉሱም ወደ ቤተ መንግስት ሲሄድ ቆርቦ ሥጋውን ደሙን ተቀብሎ ፈጣሪውን አመስግኖ ሲሄድ እናያለን። ወደ ስራ ሲሄድ እኮ ነው። እዚህ ግን አልተለመደም። ለምን? ሥጋውንና ደሙን ለማን ነው የሚቀርበው የሚለው ሊሰመርበት ይገባል። እርሱ ግን በስልጣኑ ተነስ ይል ነበር። ተነስና አልጋህን ተሸክመህ ሂድ። እርሱ ግን በስልጣኑ አልዓዛርን ከመቃብር አውጥቷል። እርሱ ግን በስልጣኑ የዓይን ምልክት ለሌለው ጭቃ አብክቶ በመለጠፍ ዓይንን ፈጥሯል። ብዙ ተአምራትን ሰርቷል። እርሱ በስልጣኑ 5 እንጀራና 2 ዓሣ በማበርከት 5000 ሕዝብ አጥግቦ 12 ቅርጫት አስነስቷል። ነገር ግን ሥጋን እንደመልበሱ ተራብኩ ተጠማሁም ይል ነበር አብሮ። ስለዚህ እነዚህን በሥጋዊ አካሄድ ሥጋ መልበሱን ፍጹም ሰው መሆኑን በመናገር ተራብ ተጠመው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው፣ እነሆ አብ ከኔ ይበልጣልና ወደ አብ በመሄዴ ደስ ይበላችሁ ያላቸውን በአዳም ተገብቶ የተናገራቸውን ቃላትና ረፍተ ነገሮች በማየት እስከዛሬም ድረስ ኢየሱስ ክርስቶስ አምላክ አይደለም እያሉ ሲከራከሩ እናያቸዋለን። አምላክ ካልሆነ ማዕበሉ ጸጥ ይልለታል? ማዕበሉን ጸጥ የሚያደርግ ማን ነው? አምላክ ካልሆነ ሙታንን ሊያስነሳ የሚችል ማን ነው? በስልጣኑ አምላክ ካልሆነ የዕዳ ደብዳቤን መደምሰስ የሰው ልጅ ነፃ ማውጣት የሚችል ማን ነው? አምላክ ካልሆነ የተዘጋቸውን በር ሊከፍት የሚችል ማን ነው? ተመልከቱ። ይህንን ባለማመን ዛሬም የሚናገሩ አለ። በነቢያት ተነግሮ የነቢያት መጻሕፍት እየመሰከሩ ቅድም በተናገረው ላይ አይደል ኃያል አምላክ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ኢሳይያስ 9:6 ላይ የሚገኘው በአንዳንድ ክርክር አደባባይ ሲነሱ ምን ይላሉ? ኢየሱስ ክርስቶስ እዚህ መጥቶ ከተሰቀለ ከተወለደ መከራ ከተቀበለ እዚያ ሰማይን ማን ይቆጣጠር ነበር ብለው ይጠይቃሉ። ይሄ ሞኝነት ጥያቄ ነው። እግዚአብሔር በመለኮቱ አይወሰንም። ሁሉን ማድረግ የሚችል ነው። እዚህ ነው እዚያ ነው አይባልም። ለዚህ ነው ዳዊት ሀበአይቴኑ አህጉር መንፈስከ አይቴኑ አህጉር መንፈስከ ወአይቴ ወይም ከመገጽከ ከመንፈስ ወዴት ያዳል ወይ ሄዳለሁ? ወደ ሰማይ ቦት አንተ አለ፣ ወደ ምድር ቦርድ አንተ አለ፣ ወደ ባህርም ወደ ጥልቅም በሄድ አንተ አለ። ስለዚህ ካንተ ወዴትም አልሄድም ማለት የማይወሰን አምላክ እኮ ነው። ስለማይወሰን ነው። ልክ ፊታችንን በመስተውት ስናይ እንደው ፊታችን መስተውት ሰብሮ ነው አካላችን እዚያ ውስጥ የገባው። እኛ በሰራ ነው የሰው ልጅ በሰራው እንኳን የሰው ልጅ አካሉን ያያል አይደለ? ግዙፉ በረቂቅነት ተላልፎ በውስጥ እናያለን። በቴሌቪዥን አሁን አካላችንን የምናየው እንዴት አድርገን ገብተን ነው? በቴሌቪዥን በር ተከፍቶልን የገባ ነው? መስታወቱን ሰብረን የገባ ነው? ድምጽ በሬዲዮ ውስጥ ይተላለፋል። እንዴት አድርጎ ነው ያለፈው? የሰው ልጅ የሰራው ጥበብ እንኳን ይሄን አለ። ተመልከቱ። አይደለም አምላክ ይቅርና አምላክ በዝግ ማህተም ተጸንሶ በዝግ ማህተም እንደተወለደ ሁሉ በዝግ ቤት
ሰላም ለሁላችሁም ይሁን አላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በታላቅ ኃይልና ስልጣን የተነሳ ጠላታችንን ዲያብሎስን ያሰረ አዳምንና ዘሮቹን ነፃ ያወጣ ሰላም እውነተኛ ሰላማችንን ያረጋገጠልን መድኃኔ ዓለም ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ መንፈስ ቅዱስ ጋር ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር የተመሰገነ። እንኳን አደረሳችሁ። በድጋሚ እንኳን አደረሰን። በደንብ እናመስግነው። እመቤታችን ቅድስት ድንግል ማርያም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት የእኛም እናታችን የንጽህና የቅድስና መሰረት አማላጃችን እግዚአብሔር ባከበራት መጠን ስሟ ለዘላለም የከበረና የተመሰገነ ይሁን። የቅዱሳን ሁሉ በረከት በሁላችንም ላይ ይደርብን። በአብ አበው በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ በቅድሚያ የዚህ ታላቅ ካቴድራል የስብከተ ወንጌል ክፍል ኃላፊ መምህር አምደ ወርቅ አረጉ፣ የካቴድራላችን ዋና ጸሐፊ መላከ ብርሃን ቀሲስ ደስዬ፣ እንደዚሁም ደግሞ የተከበራችሁ መምህራን። እንግዲህ በቤተ ክርስቲያን መምህራን ከሌሉ ካህናት ከሌሉ ልክ ሴት የሌለው ቤት ማለት ነው። በቤተ ክርስቲያን መምህራን ከሌሉ፣ በቤተ ክርስቲያን ካህናት ዲያቆናት ከሌሉ ቤቱ ሴት የሌለበት ቤት ማለት ነው የሚሆነው ቤተ ክርስቲያኑ። ስለዚህ ቤተ ክርስቲያንን በአግባቡ እግዚአብሔርን የምታገለግሉ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እንዲሁም ደግሞ ቤተ ክርስቲያንን በቃለ እግዚአብሔርና በአስፈላጊ በሆነበት ጊዜ ሁሉ እየተገኙ የሚደግፉ መምህራችን ወንድማችን መሪጌታ ይትባረክ ቢተው፣ የተከበራችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትም ሳይቀር እንዲሁም የካቴድራላችን የሰንበት ትምህርት ቤት ደቀ መዛሙርት ባሰባሰበንና በጠራን እስከዚህች ዕለትም ባደረሰን በሕያው እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። መሐሪው አምላካችን ይቅር ባዩ ጌታችን ለዚህች ዕለትና ሰዓት በቸርነቱ ያደረሰን ዛሬም ዘወትርም በፈጠረው ስነ ፍጥረት አንደበት ሁሉ ስሙ ለዘላለም የከበረና የተመሰገነ ይሁን። እስኪ እግዚአብሔርን እልል ብላችሁ አመስግኑት አንዴ መኖራቸውን ለማረጋገጥ። እግዚአብሔር አምላክ እንደፈቀደ መጠን ዛሬ የምንነጋገርበት ወንጌል የሚሆነው ከአርባዕቱ ወንጌላት መካከል ሉቃስ እንደጻፈው 24 ምዕራፍ 24 ቁጥር 33 እስከ 45 ያለውን አንዴ ለትምህርቱ እንዲቀናኝ ሁላችንም እንድንረዳ በፍጥነት አነበውና ርዕስ መርጠን እንነጋገራለን። እንደዚህ ይላል። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱና ከእነርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው። ይህንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። እርሱም ስለምን ትደነግጣላችሁ? ስለምንስ አሳብ በልባችሁ ይነሳል? እኔ ራሴ እንደሆንሁ እጆቼንና እግሮቼን እዩ። በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔን ዳሳችሁ እዩ አላቸው። ይህንም ብሎ እጆቹንና እግሮቹን አሳያቸው። እነርሱም ከደስታ የተነሳ ገና ስላላመኑ ሲደነቁ ሳሉ በዚህ አንዳች የሚበላ አላችሁን አላቸው። እነርሱም ከተጠበሰ ዓሣ አንድ ቁራጭ ከማር ወለላም ሰጡት። ተቀብሎም በፊታቸው በላ። እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይኸው ነው አላቸው። በዚያን ጊዜም መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። የቃሉ ባለቤት አምላካችን ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። እሺ፣ ካመሰገናችሁ መመስኮል አይፈቀድም። በደንብ አድርጋችሁ አንድ ያመስግኑና ወደ ትምህርቱ እንግባ።
እግዚአብሔር የተመሰገነ ይሁን። ስራችንም ይሄው ነው። የተፈጠርንበት ዓላማም እግዚአብሔር አምላካችንን ለማመስገን ነው። ለዚህ ያደረሰን ለዚህ የፈጠረን ስሙ ለዘላለም የከበረና የተመሰገነ ይሁን። ወእምዝ ከሰተ ልቦሙ ከመ ይለብቡ መጻሕፍትን ያስተውሉ ዘንድ አእምሯቸውን ልቦናቸውን ገለጠላቸው ይላል። ሉቃስ 24 ቁጥር 45 ላይ የሚገኝ ቃል ነው። መጻሕፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ገለጠላቸው ይላል። ዓላማችን እግዚአብሔር ምስጢር ገላጭ አምላክ መሆኑን መናገር፣ እንደዚሁም ደግሞ ምስጢራት እንዲገለጡልን የተቀደሰውን ህብስትና ወይም ስጋውን የተቀደሰ ደሙን መብላት መጠጣት በእግዚአብሔር ቤት መኖር እንዳለብን ማስገንዘብና ማስረዳት ነው። እንግዲህ ምስጢራት ዝም ብለው አይገለጡም። የምስጢር ገላጭ አምላክ እግዚአብሔር ሲገልጣቸው ይገለጣሉ። ዛሬ ብዙዎቹ መጽሐፍ ቅዱስን ይዘዋል፣ ግን ምስጢር አልተገለጠላቸውም። መጽሐፍ ቅዱስን አንጠልጥሎ ይዞራል፣ ምስጢሩ አልተገለጠም። ለምን? የእግዚአብሔር ፈቃድ አልሆነም። የእግዚአብሔር ፈቃድ እንዲሆን ምን ማድረግ ያስፈልጋል? ማመንና በእግዚአብሔር ቤት መኖር፣ የተቀደሰውን ስጋውንና የተባረከውን ደሙን መብላትና መጠጣት በእግዚአብሔር ቃል መኖር ያስፈልጋል ማለት ነው። ይሄ ነው የሚያስፈልገው። እጅግ በጣም የሚገርም ሁኔታ ዛሬ በዚህ ውስጥ የምንነጋገርበት አንድ አዋጅ አለ በቤተ ክርስቲያን። ሁልጊዜ ይታወጃል። ቅዳሴ ሲገባ መጀመሪያ ነው የሚታወጀው ይህ አዋጅ። ብቻ በዜማና በግዕዝ ስለሆነ ነው። እመቦ ብእሲ እመይመናን ዘቦአ ቤተ ክርስቲያን፣ ከመይመናን ወገን ከቤተ ክርስቲያን የገባ ቢኖር አለ በጊዜ ቅዳሴ ወይ ታገሰ፣ በቅዳሴ ጊዜ ያልታገሰ፣ ወይ ሰማ መጻሕፍተ ቅዱሳት መጻሕፍትን ያልሰማ፣ ምስጢራትንም የማይቀበል ስጋውን ደሙን የማይቀበል ቢኖር ይሰደድም ቤተ ክርስቲያን፣ ከቤተ ክርስቲያን አስወጡት ይባረር ይላል ይህ አዋጅ። የሰማችሁት ነው። ይህ አዋጅ አለ ሁልጊዜ ሃሌሉያ ይባልና እመቦ ብእሲ ተብሎ በደንብ ይታወጃል። ከመይመናን ወገን ከቤተ ክርስቲያን የገባ ቢኖር እንደ ቤተ ክርስቲያን ስርዓት መሰረት ቅዳሴውን የማያዳምጥ መጻሕፍትን የማይሰማ ከዚያም በመጨረሻ ስጋውንና ደሙን የማይቀበል ቢኖር ከቤተ ክርስቲያን ይሰደድም ቤተ ክርስቲያን፣ ከቤተ ክርስቲያን አባሩት ይላል። ማን ነው ዛሬ ስጋውንና ደሙን የተቀበለ? ስለዚህ ሁሉም ይውጣ ይባረር። ካልተቀበለ ምን ያደርጋል? ስለዚህ ይሄን ነገር በትኩረት የምናይበት ነው። ከምስጢሩ ጋር ስለሚገናኝ ይሄን እናየዋለን። ስለዚህ በደንብ ምስጢር ማስመረን መያዝ ያለብን ስጋውና ደሙን መቀበል አለብን። ስጋውና ደሙ በቤተ ክርስቲያን ወይም በሌላ መጻሕፍት በውጭ እንደሚነገረው ሳይሆን መጽሐፍ ቅዱስ እንደሚናገረው ወደሙ ለኢየሱስ ክርስቶስ ያነጻን ኩሉ ኃጣውኢነ፣ የኢየሱስ ክርስቶስ ደም ከኃጢአታችን ሁሉ ያነጻናል የሚል ስጋው ደግሞ ለዚህ ነው የሚጠቅመን። ኢየሱስ ክርስቶስም ሲናገር ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል፣ ቢሞትም እንኳ አስነሳዋለሁ ይላል። ያ ማለት ትንሣኤ ዘለ ክብር ነው። ሁሉም ይነሳል፣ ግን ስጋውና ደሙን የበላ የክብር ትንሣኤ ነው። በቀኝ ለመቆም መንግሥተ ሰማያት ለመግባት የአባቴ ቡሩካን ለመባል ነው የሚቆመው ማለት ነው። ለዚህ የሚያበቃ ነው ስጋውና ደሙ። ግን በሰፈር ምን ይወራል? አይን ያወራል። በሰፈር ምን ይወራል? ያማል። እንደዚህ አይነት ነገር እድሜ ይቀጫል ምናምን፣ ይሄ ድርሳነ ባልቴት እየተነገረን ያለ። ከዚህ ወጣ ብለን ወደ ምስጢሩ እንመለስ። እግዚአብሔር አምላካችን ይግለጽልን። ማን ነው ስጋ ደሙን የሚቀበለው የሚለው ትኩረት ያስፈልጋል። ከአገልጋዮች ጀምሮ ማለት ነው። ቀዳሽ ካህናት አባቶች ብቻ እንጂ ሌላው ሲቀበል አይታይም። ይሄ በጣም ስህተትና ሊታረም የሚገባው ወዲያው ፈጥነን ልንተገብረው የሚገባ ነው። በሌሎቹ አብያተ ክርስቲያናት በተለያዩ ሚዲያዎች ስታዩ የራሽያ ወታደሮችን አይታቸዋል። ወደ ጦርነት መሳሪያ ይዘው እየሄዱ ስጋውና ደሙን ተንበርክከው ሲቀበሉ እናያለን። ተመልከቱ። ንጉሱም ወደ ቤተ መንግስት ሲሄድ ቆርቦ ስጋውን ደሙን ተቀብሎ ፈጣሪውን አመስግኖ ሲሄድ እናያለን። ወደ ስራ ሲሄድ እኮ ነው። እዚህ ግን አልተለመደም። ለምን? ስጋውና ደሙ ለማን ነው የሚቀርበው የሚለው ሊሰመርበት ይገባል። ወእምዝ ከሰተ ልቦሙ ከመ ይለብቡ መጻሕፍትን ያስተውሉ ዘንድ ልቡናቸውን ገለጠላቸው። ጸሐፊው ከ72 አርድእት አንዱ የሆነው ቅዱስ ሉቃስ ነው። እንግዲህ ወይም ከጸሐፊያነ ወንጌል መካከል ከአራቱ ወንጌላውያን አንዱ የሆነው ቅዱስ ሉቃስ ነው። ዶክትሬቱን ጥሎ የዓለምን ሁኔታ ጥሎ ወደ ኢየሱስ ክርስቶስ የመጣውና ያመነው ከዛም በኋላ ለጽሕፈቱ መንፈስ ቅዱስ የመረጠው ቅዱስ ሉቃስ ነው። ምክንያተ ጽሕፈቱ ምንድነው የሚለው ምስጢርን መቀበል፣ እግዚአብሔርን ማመንና ምስጢራትን መቀበል የትንሣኤውን ምስጢር እንድናውቅ ትንሣኤ ብርሃኑን እንዲገልጥልን የክርስቶስን አምላክነት እንድንረዳ የሚያደርጉን ስለሆኑ ይሄንን በደንብ አድርገን እንድንገነዘብ ለማስረዳት ነው። የምንቆይባቸው ነጥቦች ሁለት ናቸው። እግዚአብሔር ምስጢርን ካልገለጠ በስጋዊና በደማዊ ምርምር ወይም ዕውቀት ወይም ፍልስፍና ማንም ምስጢራትን መረዳት እንደማይችል አንደኛው ማስረጃችን ነው።
ሁለተኛው የመንፈሳዊያት መጻሕፍት ምስጢር እንዲገለጥልን ነገረ መስቀሉን መተግበር ሥጋውና ደሙን መቀበል ለምስጢራት ያበቃናል እንዲገለጥልን ያደርገናል ማለት ነው። እግዚአብሔር በጉባኤያችን ይገኝልን። አሜን እንበል። እግዚአብሔር የተመሰገነ ይሁን። እሺ ክፍል 1 እግዚአብሔር ምስጢርን ካልገለጠ በሥጋዊና በደማዊ ምርምር ወይም ፍልስፍና ወይም ዕውቀት ነገረ መስቀሉን ወይም የክርስቶስን አምላክነት መረዳት አይቻልም ነው። በሥጋዊና በደማዊ ምሳሌ አድርገን የምናቀርበው በማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ 20 የተጻፈ ምንባብ አለ። በዚያ ዘመን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሥጋ ማርያም ተገልጦ ታምራትን በሚያደርግበት ሰዓት ዓይን የሌለው በደረቅ ግንባር ላይ ጭቃ እያቦካ እየለጠፈ ዓይንን ሲሰጥ፣ የሞተውን ሙታንን ሲያስነሳ፣ አጠቃላይ ሕሙማነ ሥጋን ሲፈውስ፣ ሲያስተምር፣ ሁሉን ነገር ሲያደርግ በዚያ ሰዓት የነበሩ የእስራኤል ሰዎች ወይም አይሁድ ከኋላ ያውቋቸው የነበሩ ነቢያትን ስማቸውን እያነሱ ታሪካቸውን እያዘከሩ ይሄማ ሙሴ ከሙታን ተነስቷል፣ ይሄማ ኤልያስ ከገነት ተመልሷል፣ ይሄማ ኤርምያስ ነው፣ ይሄማ ከነቢያት አንዱ ነው እያሉ አምላክነቱን አላምን ብለው ይወዛገቡ ነበረ። ዛሬም ዓለም እንደዚህ ናት። በኢየሱስ ክርስቶስ አምላክነት ገና አላመነችም ዓለም። ወደፊት እናየዋለን። ስለዚህ በዚህ ሰዓት ኢየሱስ ክርስቶስ ይሄንን ጥርጥር ለማስወገድ የሙሴና የኤልያስ ሙሴ ሳይሆን ኤልያስም ሳይሆን የሙሴና የኤልያስ አምላክ መሆኑን ለማስረዳት ደቀ መዛሙርቱን በፊልጶስ ቂሳርያ ሰበሰባቸውና ሰዎች የሰውን ልጅ ማን ይሉታል ብሎ ጥያቄ አቀረበ። ጠየቃቸው። ሰዎች የሰውን ልጅ ማን ይሉታል ብሎ ጥያቄ አቀረበላቸው። ይሄን ባቀረበላቸው ሰዓት መቼም ሰዎች ምን ይላሉ ቢባል ስለ ሰው ለመናገር ኢትስ ሶ ሲምፕል በጣም ቀላል ነው አይደል? እገሌ እንደዚህ ነው፣ ገሊት እንዲናት ይባላል። አንተ ምን ትላለህ ወይም አንቺ ምን ትያለሽ ሲባል ነው ያኔ ችግር የሚመጣው ማለት ነው። መልስ ስጥ ወይም ስጭ ሲባል ግን ሁሉም ጥያቄ ውስጥ ይገባል። በዚህ ሰዓት ማን ነው የሰው ልጅ ሰዎች ማን ይላሉ? የሰው ልጅ የተባለው በለበሰው ሥጋ መድኃኔዓለም ኢየሱስ ክርስቶስ ነው። መቼም ፍጹም ሰው ፍጹም አምላክነቱን ስለምናምን ነው። ስለዚህ ማን ይሉታል ብለው ሲናገሩ ኤርምያስ ነው ይሉሃል አሉ እጃቸውን እያወጡ። አሁንም ዮሐንስ ነው ይሉሃል አሉ፣ ኤልያስ ነው ይሉሃል አሉ፣ ሙሴ ነው ይሉሃል አሉ፣ ከነቢያት አንዱ ነው ይሉሃል እያሉ ይናገሩ ጀመር። ኢየሱስ ክርስቶስ እንደገና መለስ አለና እናንተስ ማን ትሉኛላችሁ ብሎ ጥያቄ አቀረበ። ማን ነው የምንለው መድኃኔዓለም ኢየሱስ ክርስቶስን? ማን ነው ተብላችሁ ብትጠይቁ ብዙ መልሶች ሊኖራችሁ ይገባል። ይሄ ነው ትልቁ ጥያቄ። ስለዚህ በዚህ ሰዓት ሁሉም አንደበታቸው ሲያዝ ቅዱስ ጴጥሮስ እጁን አወጣና አንተ ውእቱ ክርስቶስ ወልደ እግዚአብሔር ወንጉሠ እግዚአብሔር፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ተናገረ። በዚህ ሰዓት ነው ኦ ስምዖን ወልደ ዮና ብፁዕ አንተ እስመ ይከሰተ ለከ ዘንተ ፈቃደ ሥጋ ወደም አላ ፈቃደ አቡየ ዘበሰማያት፣ የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ፣ አንተ አለት ነህ። ይሄንን ምስጢር የገለጠልህ የሥጋዊና የደማዊ ዕውቀት አይደለም። ይሄን የገለጠልህ ሰማያዊ አባቴ ነው። ስለዚህ አንተ ብፁዕ ነህ፣ አንተ አለት ነህ። በዚህችም ማለት ላይ ቤተክርስቲያኔን እሰራለሁ ወአናቅጸ ሲኦል ይክሉ አንቀልቅሎታ፣ የሲኦል በሮችም ሊያጠፏት አይችሉም። አንተ ብፁዕ ነህ፣ ስልጣን ሰጥቻለሁ፣ በምድር ያሰርከው በሰማይ በምድር የፈታው በሰማይ የተፈታ ይሆናል ብሎ ይሄን ስልጣን ሰጠው። ምን ለማለት ነው? ምስጢርን ገላጩ ማን ነው? ማን ነው የሚገልጠው? ማን የሚገልጥ? እግዚአብሔር ነው ማለት ነው። ምስጢሩን ይግለጥልን። እንግዲህ ወደዚህ ስንመጣ ኢየሱስ ክርስቶስ ከሰማየ ሰማያት እንደሚወርድ፣ እንደሚወለድ፣ መከራ እንደሚቀበል፣ እንደሚሞት፣ ነገር ግን በታላቅ ኃይልና ስልጣን እንደሚነሳ፣ የዕዳ ደብዳቤያችንን እንደሚደመስስ፣ የተዘጋችውን የገነት በር እንደሚከፍት፣ የሰውን ልጅ በጥቅሉ ነፃ እንደሚያወጣና የእግዚአብሔር ልጅ የራሱ ልጅ እንደሚያደርገን በነቢያት መጻሕፍትና በመዝሙራት በሰፊው ተዘግቦ ይገኛል። በጣም ሰፊ መረጃዎች አሉ። ነገር ግን አይሁድ አልተረዱትም ነው። መጻሕፍቱን ያነቡታል። የአይሁድ መጻሕፍት አሉ፣ በጣም ብዙዎች አሉ። የነቢያት መጻሕፍት ብዙዎቹ፣ የመዝሙራት መጻሕፍት አሉ። ስለ ኢየሱስ ክርስቶስ ከሰማየ ሰማያት እንደሚወርድ፣ እንደሚወለድ፣ ዓለምን እንደሚያድን፣ መከራ እንደሚቀበል፣ እንደሚሞትና በታላቅ ኃይልና ስልጣን ተነስቶ በአባቱ ቀኝ እንደሚቀመጥ ቅዱሳት መጻሕፍት ያስረዳሉ። አይሁድ ግን እያነበቧቸው አልተረዷቸውም። እያነበብናቸው የማንረዳቸው ብዙዎች አሉ። እያነበብን የምንረዳ ቢሆን ኖሮ የዘላለም ሕይወትን ለመውረስ በጣም ቀላል ነበረ። ነገር ግን ያለ መረዳት ጉዳይ ነው።
እስኪ ከመጻሕፍቱ ትንሽ እንበልና ፈጠን እንላለን ማለት ነው። ስለ ልደቱ፣ ስለ ስቅለቱ፣ ስለ ትንሣኤው፣ ስለ ዕርገቱ መጻሕፍት ተናግረዋል። ዳዊትና አሁንም ሌላኛው ነቢያት ሁለቱ ነቢያት የት ቦታ እንደሚወለድ የልደቱን ቦታ ቁጭ አድርገዋል። በኤፍራታ በቤተልሔም እንደሚወለድ እነሆ በኤፍራታ ሰማነው ዛፍ በበዛበት ቦታም አገኘነው ብሎ ዳዊት ተናገረ። ሌላኛው ቀጠለና አንቺ ቤተልሔም የኤፍራታ ምድር ሆይ ከይሁዳ ነገሥታት ከቶ አታንሽም፣ ሕዝቤን እስራኤልን የሚገዛ ንጉሥ ካንቺ ይወጣልና ብሎ ሁለተኛው ነቢይ ቀጠለ። የሚወለድበትን ቦታ ተናገሩ። ልደቱን ተናገረ። ከማን እንደሚወለድ ኢሳይያስ ደግሞ እነሆ ታላቅ ምልክትን እግዚአብሔር ይሰጣቸዋል፣ ድንግል ጸንሳ በድንግልና ተወልዳለች፣ ስሙንም አማኑኤል ትለዋለች ብሎ በትንቢት መነጽር ተናገረ። ተመልከቱ። መንፈስ ቅዱስ ገለጠለት። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል እያለ ብዙዎችን ተናገረ። እንደሚታመም ነሳ ደዌነ ወጾረ ሕማመነ፣ ሕማማችንን ተሸከመ፣ የእኛን ደዌ ተሸከመ፣ የእሱን ድነት ሰጠን፣ በእርሱ ቁስል እኛ ተፈወስን እያለ እንደሚታመም ሁሉ ተናገረ። ዳዊት እንደሚሰቀል እጆቹን እግሮቹን እንደሚቸነከር ዳዊት ተናገረ። ቀነውን እደውየ ወእገርየ ወሆለቁ ኩሎ አይጽምትየ፣ እጆቼን እግሮቼን ቸነከሩኝ አጥንቶቼን ሁሉ ቆጠሩ ብሎ ቀድሞ ምን ተብሏል? በነቢያት ተነግሯል። ተመልከቱ። መነሳቱን እግዚአብሔር ተነስቷል ብሎ ተናገረ። የዓለም መድኃኒት መሆኑን ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል በቀራንዮ በማእከለ ምድር መድኃኒትን አደረገ ብለው ነቢያት ገና ኢየሱስ ክርስቶስ ሳይወለድ ተናግረዋል። አይሁድ ይሄን ሁሉ ያነባሉ፣ ግን አልተገለጠላቸውም። ልብ በሉ እንግዲህ መጽሐፍ ቅዱስን ይዘውታል በእጃቸው። የነቢያትን መጻሕፍት የመዝሙራትን መጻሕፍት በእጃቸው ይዘዋል። እንዲያውም በአይሁድ ሥርዓት መሰረት ሁልጊዜ መጻሕፍት ሲነበቡ ስለነበር እየተነበበ ግን አልተረዱትም። ለምን? ስላላመኑ፣ ለምን? ስላልጸለዩ፣ ለምን? ልቡናቸውን ለእግዚአብሔር ስላላስገዙ ማለት ነው። ልቡናችንን ለእግዚአብሔር ሳናስገዛ መጻሕፍትን ብናነባቸው የጥያቄ ሽልቻዎች ወይም የቋጠሮ መሰብሰቢያዎች ካልሆን በቀር የመጻሕፍት ምስጢር አይገለጥልንም። የሚገለጥልን አንብበን ስናነብ፣ አምነን ስናነብ ነው። አምነን ስናነብ፣ አምነን ስንማር፣ አምነን ስንጠይቅ ይገለጥልናል። በመጀመሪያ ደረጃ ጥያቄያችንን አእምሯችንን በጥያቄ ካስጨነቅ ነው፣ በጥያቄ ከገባን ግን ምስጢር አይገለጥም። ለዚህ ነው ብዙዎች የሚወድቁት። አንቱ የተባሉት፣ አንተ የሚባሉት፣ የከበሩ የተባሉት የተዋረዱ የሚሆኑት ምስጢር የሚሰወርባቸው በዚህ ምክንያት ነው። ተመልከቱ። ስለዚህ እግዚአብሔር አምላክ ልቦናችንን ይግለጽልን። ወደ ሐዋርያት አለማመን እንሂድ። አይሁድ አላመኑም። ሐዋርያትም የሚገርመው ሐዋርያት ደግሞ በቃልም እየተማሩ ነበረ። የሚያስተምረውን ትምህርት በጆሮአቸው ይሰሙ ነበር። የሚያደርገውን ተአምራት በዓይኖቻቸው ያዩ ነበረ። 3 ዓመት ከ3 ወር ደቀ መዛሙርት ናቸው፣ እየተማሩ ነው፣ ግን አልገባቸውም። ተመልከቱ። በቤቱ ሆነን ብዙዎች ያልገባናለን። ኦርቶዶክስ ምንድነው? ተዋህዶ ምንድነው ቢባል አሁን ሁሉም መልስ የሚሰጣለ። መማር ያስፈልጋል፣ መጠየቅ ያስፈልጋል፣ እንዲገለጥልን ደግሞ መጸለይ ያስፈልጋል፣ ማንበብ ያስፈልጋል። ስለዚህ ሐዋርያት የሚገርመው 3 ዓመት ሙሉ አብረው ተምረው አልገባቸውም። እየነገራቸው እኮ ነው። እንዲያው እንደ ምሳሌ ብናነሳ በቅድም ወንጌል ላይ የማቴዎስ ወንጌል ምዕራፍ 16 ቁጥር 21 እስከ ፍጻሜ ያለውን እንመልከት። በዚህ ሰዓት ገልጦላቸዋል ምስጢርን በግልጽ ማለት ነው። በግልጽ በምሳሌ ሳይሆን በግልጽ የሰው ልጅ ተላልፎ በአይሁድ እጅ ይሰጣል። የካህናት አለቆችና አይሁድ እነዚህ ሽማግሌዎች ተላልፎ የተሰጠውን የሰው ልጅ ይገርፉታል፣ ይሰቅሉታል፣ ይገሉታል፣ ይሞታል። ነገር ግን በ3ኛው ቀን ምን ይላል አላቸው? ይነሳል እያለ በግልጥ አስተማራቸው። ገና በአይሁድ እጅ ሳይገባ በግልጥ ማለት ነው። ይሄ ስለሆነ ነው ቅዱስ ጴጥሮስ አይሁንብህ ጌታዬ ሆይ ይሄ ለምን ይሆናል ብሎ ሲፈጽመው ሲናገር የሰውን እንጂ እግዚአብሔርን አታስብም፣ እናንተ ሰይጣን ከፊቴ ሂድ የተባለው ወደ ኋላ ይሄድ የተባለው ይሄ ሁሉ ምስጢር እየገለጠላቸው ነበረ። ከዚህ በኋላ ምን አለ? ነፍሱን ሊያድን የሚወድ ቢኖር ይሰጣታል ወይም ይሰጣታል፣ ነፍሱን የሚያድን ግን ያጣታል ብሎ በዚህ ዓለም ላይ ስንኖር ለማንኛውም ለአማኞችም፣ ለሐዋርያትም፣ ለሰባኪያን፣ ለየትኛውም አማኝ ነፍሱን ስለ ክርስቶስ የሰጠ በሰማይ ገነት መንግስተ ሰማያትን ዋጋ እንደሚያገኝ የገለጠበት አለ። ይሄን ሁሉ በተለያዩ ምሳሌዎች እየነገራቸው አላመኑም። ሐዋርያት ብቻ አይደሉም፣ አሕዛብም የሚገርመው ደግሞ እስካሁን ድረስ ያላመኑ፣ በክርስቶስ አምላክነት ያላመኑ እጅግ በጣም ብዙዎች ናቸው።
በጣም ብዙዎች ናቸው ነብይ ነው እያሉ ይደናገራሉ። አዎ ነብይ ነው፣ ዘበነቢያት ነብይ፣ ሐዋርያ ነው ሐዋርያ ይላሉ። አዎ ዘበሐዋርያት ሐዋርያ፣ ዘበሰማዕታት ሰማዕት፣ በሰማዕታት ላይ ሰማዕት ነው፣ በሐዋርያት ላይ ሐዋርያ ነው፣ እንደ ሐዋርያት ሐዋርያ ነው፣ አስተምሯል፣ ሂዷል፣ ተንቀሳቅሷል። እንደ ነቢያት ነብይ ነው፣ ትንቢትን ተናግሯል። እስከ ዓለም ፍጻሜ ያለውን ሁሉ ትንቢት አስቀድሟል፣ አስቀምጧል። ስለዚህ እንደ ነቢያት ነብይ ነው። ከነቢያት የሚለየው ግን እርሱ ባለስልጣኑ እንደ ባለስልጣን ያስተምራቸው ነበር። እንደ ባለስልጣን ሕሙማንን ይፈውስ ነበር። እንደ ባለስልጣን ሙታንን ያስነሳ ነበር። የማንንም ስም ሳይጠራ አላዛር አላዛር ጻአም መቃብር አላዛር አላዛር ና ከመቃብር ውጣ ብሎ ያስነሳ ነበር። ሌሎቹ ታምራትን ቢያደርጉ እንደ ባለስልጣን ሳይሆን ባለስልጣኑን መድኃኔ ዓለምን እግዚአብሔርን እየጠየቁ ነበር የሚያደርጉ። እርሱ ግን በስልጣኑ ተነስ ሲል ነበር። ተነስና አልጋህን ተሸክመህ ሂድ። እርሱ ግን በስልጣኑ አላዛርን ከመቃብር አውጥቷል። እርሱ ግን በስልጣኑ የዓይን ምልክት ለሌለው ጭቃ አብክቶ በመለጠፍ ዓይንን ፈጥሯል። ብዙ ተአምራትን ሰርቷል። እርሱ በስልጣኑ 5 እንጀራና 2 ዓሣ በማበርከት 5000 ሕዝብ አጥግቦ 12 ቅርጫት አስነስቷል። ነገር ግን ስጋን እንደመልበሱ ተራብኩ ተጠማሁ ይል ነበር ብሎ። ስለዚህ እነዚህን በስጋዊ አካሄድ ስጋ መልበሱን ፍጹም ሰው መሆኑን በመናገር ተራብኩ ተጠማሁ፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው፣ እነሆ አብ ከኔ ይበልጣልና ወደ አብ በመሄዴ ደስ ይበላችሁ ያላቸውን በአዳም ተገብቶ የተናገራቸውን ቃላትና ረፍተ ነገሮች በማየት እስከዛሬም ድረስ ኢየሱስ ክርስቶስ አምላክ አይደለም እያሉ ሲከራከሩ እናያቸዋለን። አምላክ ካልሆነ ማዕበሉ ጸጥ ይልለታል? ማዕበሉን ጸጥ የሚያደርግ ማን ነው? አምላክ ካልሆነ ሙታንን ሊያስነሳ የሚችል ማን ነው በስልጣኑ? አምላክ ካልሆነ የዕዳ ደብዳቤን መደምሰስ የሰው ልጅ ነፃ ማውጣት የሚችል ማን ነው? አምላክ ካልሆነ የተዘጋቸውን በር ሊከፍት የሚችል ማን ነው? ተመልከቱ። ይህንን ባለማመን ዛሬም የሚናገሩ አለ። በነቢያት ተነግሮ የነቢያት መጻሕፍት እየመሰከሩ ቅድም በተናገረው ላይ አይደል ኃያል አምላክ ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ኢሳይያስ 9:6 ላይ የሚገኘው በብዙ መጻሕፍት ላይ ሐዋርያው ቅዱስ ጳውሎስ በኢየሱስ በእውነት የተባረከ አምላክ ነው ብሎ ሲናገር እንሰማዋለን። እነዚህ ሁሉ በጣም እልፍ አእላፋት መረጃዎች አሉ። እነዚህን በመካድ በስጋ የተናገራቸውን እየያዙ አምላክ አይደለም የሚሉ እስካሁንም አሉ። እኛ ግን አምነን መድኃኔ ዓለም ብለነዋል። እኛ ግን አምነን ኢየሱስ እንለዋለን፣ ክርስቶስ እንለዋለን፣ አማኑኤል እንለዋለን። ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔርን አመስግኑት እስኪ ለዚህ ያበቃል። በነቢያት ተነግሯል አይደለ? በመላእክትም ታውጇል። የሚገርመው ከሰው ውጭ መላእክት በተደጋጋሚ ያውጀዋል። መጸነሱን የተናገረ የሰማያዊ መልአክ ቅዱስ ገብርኤል ነው አይደለ? ሰማያዊው መልአክ ቅዱስ ገብርኤል ነው። መወለዱም የተነገረው ማን ነው? በመላእክት ነው መጀመሪያ የታወጀው። እናንተስ አትፍሩ፣ ለእናንተና ለሕዝብ ሁሉ የሚሆን ታላቅ የምስራች እነግራችኋለሁ። እነሆ የዓለም መድኃኒት ጌታ የሆነው እርሱ ክርስቶስ ተወልዷል ብሎ መልአኩ ሲያበስር እናየዋለን። ሰውና መላእክት በአንድ ላይ በልደቱ ሲዘምሩ አይተናል። ተመልከቱ። እኒህ ሁሉ መረጃዎች አሉ። ዛሬም በሊቃውንት በሰማዕታት በሐዋርያት በእነዚያ ሁሉ ተነግሮ ዛሬም በሊቃውንት እየታወጀ ያላመኑ አሉ። ያላመናችሁ ልታምኑ ይገባል ነው። አምላክ ነው እሱ ተነጋግረናል። የእግዚአብሔር አምላክ ነው፣ የእግዚአብሔር ልጅ ነው። ነዋ በግዑ ለእግዚአብሔር ዘያአትት ወያሴስር ኃጢአተ ዓለም፣ እነሆ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ አለ ዮሐንስ አንደኛ ዮሐንስ 1:39 ላይ። ስለዚህ የዓለም መድኃኒት መሆኑን እኛ እናምናለን። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የዓለም መድኃኒት ለዚህ ነው። መድኃኔ ዓለም ማለት እኮ ዘሴፌር ኦፍ ዘወርልድ ማለት ነው። የዓለም መድኃኒት ማለት ነው። በዮሐንስ ወንጌል ምዕራፍ 4:42 ላይ እንደተናገረው እርሱ የዓለም መድኃኒት እንደሆነ ያንቺን ስብከት ሳይሆን እኛ በዓይኖቻችን አይተን አምነናል አሏት። ያችን ሴት ተመልከቱ። መጀመሪያ ሰበከቻቸው። ከዚያ በኋላ ተአምሩን ሲያዩ የሚሰራውን ስራ ድንቅ ተአምራቱን ሲመለከቱ ግን አንቺ በተናገርሽው ሳይሆን እኛ በጆሮቻችን ሰምተናል፣ የሚናገራቸውን ቃላት አረፍተ ነገሮች የምስራቹን ወንጌል በዓይኖቻችን የሚያደርጋቸውን ተአምራት ተመልክተናል። በአንቺ ስብከት ብቻ ሳይሆን እኛ የዓለም መድኃኒት እንደሆነ ምን እንላለን አሉ። ምን እንላለን? እናምናለን አሉ። ተመልከቱ። አንዲት ሴት በአንድ ቀን በጥቂት ሰዓታት ተሰብካ ነው ይሄን የተናገረች። ተመልከቱ። በጥቂት ሰዓታት ሰማርያውያን በጥቂት ሰዓታት ነው ያመኑ እስካሁን ድረስ። ተመልከቱ። በነቢያት መጻሕፍት ቀድሞ ሲነገርና ኢሳይያስ ከክርስቶስ ልደት በፊት 1000 ዓመት ነበሩ። 1000 ያዙ። ከተወለደ ደግሞ ስንት ሆናል? 2017።
3017 ዓመት ከዚያም በላይ እየተሰበኩ አለማመን ማለት ይሄ እንግዲህ የእግዚአብሔርን ኃይል ይጠይቃል። እግዚአብሔር ልቦናቸውን ይግለጥላቸው። እኛ ግን ይሄን እናምናለን ነው። ምክንያቱ ምንድነው? ያላመኑበት በስጋዊና በደማዊ ምርምር በመሄዳቸው ነው። አሁንም ይደገማል ይሄ በስጋዊና በደማዊ። እንዴት እግዚአብሔር ልጅን ሊወልድ ይችላል ይላሉ። የእግዚአብሔር ልጅ እንደሆነ ኢየሱስ ክርስቶስ እናምናለን። የአብ የባህሪ ልጅ ነው። ይሄን እናምናለን። ይሄንን እያዩ ባለማመን ስጋዊውን ብቻ በመመልከት በስጋዊና በደማዊ ብቻ በመመልከት በመመርመር ልክ ባዮሎጂካል አካሄድ በመሄድ ሊገባቸው ባለመቻሉ ራሳቸውን ለእግዚአብሔር ፈቃድ አሳልፈው ባለመስጠታቸው እስካሁን ድረስ ስላላመኑ ናቸው። ወደ ክፍል 2 እንሂድ። የመንፈሳውያን መጻሕፍት ምስጢር እንዲገለጽ ማመን መጸለይና በእግዚአብሔር ቤት መኖራል ስጋውና ደሙን መብላት መጠጣት ያስፈልጋል ነው። እዚህ ላይ የምናቀርባቸው ኒቆዲሞስና ሉቃስ እንደዚሁም ደግሞ 11 ደቀ መዛሙርትን ነው። ኒቆዲሞስና ሉቃስ ባለፈው ብፁዕ አባታችን አቡነ ማርቆስ በሰፊው ሰብከውታል። ወደ ኤማሁስ እየሄዱ ነበረ። ወደ ኤማሁስ አብሯቸው ከሚሰደዱት ጋር ተሰዶ ህብስትን ባርኮ ቆርሶ ሰጥቶ አይኖቻቸው እንዲገለጡና መጻሕፍት እንዲያስተውሉ አድርጓቸዋል። መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። ከጠፉበት እንዲመለሱ ከኢየሩሳሌም ወደ ኤማሁስ እየተሰደዱ ነበር። ባጭሩ ከነቢያት መጻሕፍት እያስረዳቸው መዝሙራትን እያስረዳቸው እየገለጠላቸው ከሄደ በኋላ በመጨረሻ ህብስቱን ባርኮ ቀድሶ ሲሰጣቸው አይኖቻቸው ተከፈቱላቸው ይላል። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ማን እንደሆነም አወቁት፣ ተረዱት ይላል። ተመልከቱ። ከዚህ በኋላ ከተረዱ በኋላ ከኤማሁስ ወደ ኢየሩሳሌም ተመለሱ። እንደገና ወደ ሀገራቸው ወደ ኢየሩሳሌም ተመለሱና ወደ 11 ደቀ መዛሙርት አይሁድን ፈርተው ቤት ዘግተው ለብቻቸው እያለቀሱ ባሉበት ተስፋ ቆርጠው ባሉበት፣ ተስፋ መቁረጥ የልብ ስብራት ከባድ ነው። ሌሎች ነገሮች ሁሉ በጣም ቀላል ናቸው። እንዲያውም ተስፋ መቁረጥ የሞት ሞት ነው ይላሉ ምሁራን ሲናገሩ። ሄለን ኪለርም ምንድነው ያለች? እንዲያው ሁሉ ጊዜ ትጠቀሳለች። ዘ ብሮከን ሃንድ ወርክስ በት ኖት ዘ ብሮከን ሃርት ነው የምትለው። የተሰበሩ እጆች ምን ይላሉ? ይሰራሉ። የተሰበረ ልብ ግን አንዳችም አይፈይድም ትላለች። እሷን ታውቋታላችሁ ታሪኳን። የእሷን ታሪክ አልተርክም እዚህ። ስለዚህ ሰው ተስፋ ከቆረጠ ከባድ ነው። ተስፋ ከቆረጠ እኔ ምንም ዋጋ የለኝ ብሎ ከቆረጠ አይንቀሳቀስም። እንዲሁ የደም ዙረቱም የሚንቀሳቀሰው በእግዚአብሔር ቸርነት ነው ማለት ነው እንጂ ተስፋ ከቆረጠ እጅግ በጣም ከባድ ሞት ነው ተስፋ መቁረጥ። አይሁድ በኢየሱስ ክርስቶስ ተስፋ ቆርጠው ነበረ። አንዴ ተነስቷል አንዴ አልተነሳም እያሉ በጥርጥር ውስጥ ነበሩ። ቤት ዘግተው እያለቀሱ ነበረ። እያለቀሱ ባሉበት እነዚህ ሉቃስና ኒቆዲሞስ ወይም ቀለዮጳ ተብለው የሚጠሩት ከኤማሁስ እንዴት እንዳስረዳቸው ያስገነዘባቸውን ይዘው ደስ ብሏቸው ወደ 11 በዝግ ቤት ወዳሉበት ሄዱና አስከፈቷቸው። ጌታ በእውነት ምን ብሏል አሉ? ተነስቷል ብለው አስረዷቸው። እስኪ ጌታ በእውነት ተነስቷል በሉ በቃል ጌታ በእውነት ተነስቷል በሉ እንስማ። ጌታ በእውነት ተነስቷል። ጌታ በእውነት ተነስቷል። ይሄንን ቃል ነገሯቸው። ይሄን የምስራች ሲነግሯቸው እየተነጋገሩ ባሉበት ማለት ነው። እንደገና በዝግ ቤት እያሉ በዝግ ማህፀን የተወለደው መድኃኔዓለም ኢየሱስ ክርስቶስ፣ በድንግልና በንጽህና የተወለደው መድኃኔዓለም ኢየሱስ ክርስቶስ ሰማያትን እንደዚህ ያጸና ምድርን በውሃ ላይ ያጸናት ሰማያትን እንዲህ የታታው ህንጻው ምን አለው? ምንድነው ያለው? ይሄ የገደፉት ምን ይባላሉ? አምዶች አሉ አይደል? ወይም በእንግሊዝኛ ምን ይሏቸዋል? ኮሎኖች ይሏቸዋል። ይሄንን ህንጻ ለማቆም ምን ያህል ኮሎኖች እንዳሉ ተመልከቱ። ምን ያህል አይማድ እንዳሉ። ነገር ግን ሰማይን ለማቆም የተጠቀመው አለ የምናየው አለ የለም። እንደዚህ ነው መድኃኔዓለም በቃሉ ያጸናል። ስሙ ለዘላለም የከበረና የተመሰገነ ይሁን። ምድርን በውሃ ላይ ያጸናት። የሚገርመው ወደ ምድር ተመራማሪዎች የምድር ተመራማሪዎች በተለይ ስለ ጂኦሎጂዎች ያሉት ሲናገሩ በጣም የሚገርም ነው። ከዚህ ሲቆፈር እሳት አለ፣ ሲቆፈር ደግሞ ምን ይወጣል? ውሃ አለ። ተመልከቱ። ካዲያ ምድርን በምን ላይ ያጸናት? በውሃ ላይ ያጸናት። ሁሉን ማድረግ የሚችለው አምላክ በተዘጋ ማህፀን በዝግ ማህፀን እንደተወለደ በዝግ ማህፀን ተረግዞ በዝግ ማህፀን እንደተወለደ ማኅተመ ድንግልናዋን እንዳልፈታ ሁሉ በተዘጋ ቤት ገባና ተደናግረው ባሉበት ጌታ በእውነት ተነስቷል የሚለውን የምስራች ሰምተው ባሉበት ሰላም ለሁላችሁ የሚሆን አላቸው። ሰላም ለሁላችሁ የሚሆን ይበለን። ሰላማችንን በብዙ ነገር አጥተናል እናውቃለን።
እስኪ በደንብ አመስግኑ። ያ እንግዲህ ይኸው እናቶች ብቻ ነው የሚያመሰግኑ። እናንተም በደንብ ሁላችንም እናመስግነው። ሰላም ለሁላችሁም አላቸው። በተዘጋ ቤት ገብቶ እኮ ነው። ቤቱን አላንኳኳም፣ በር ክፈቱልኝ አላለም። አይሁድን ፈርተው በጣም ጠቅጥቀው ዘግተውታል። መድኃኔዓለምን ግን ማገድ ይቻላል እንዴ? እግዚአብሔር አይወሰንም። ተመልከቱ። እዚህ ነው እዚያ ነው አይባልም። አሁን በአንዳንድ ክርክር አደባባይ ሲነሱ ምን ይላሉ? ኢየሱስ ክርስቶስ እዚህ መጥቶ ከተሰቀለ ከተወለደ መከራ ከተቀበለ እዚያ ሰማይን ማን ይቆጣጠር ነበር ብለው ይጠይቃሉ። ይሄ ሞኝነት ጥያቄ ነው። እግዚአብሔር በመለኮቱ አይወሰንም። ሁሉን ማድረግ የሚችል ነው። እዚህ ነው እዚያ ነው አይባልም። ለዚህ ነው ዳዊት ሀባይቴኑ አህጉር መንፈስከ አይቴኑ አህጉር መንፈስከ ወአይቴ ወይም ከመገጽከ ከመንፈስ ወዴት ያዳለው ይሄዳለው? ወደ ሰማይ ቦት አንተ አለ፣ ወደ ምድር ቦርድ አንተ አለ፣ ወደ ባህርም ወደ ጥልቅም በሄድ አንተ አለ። ስለዚህ ካንተ ወዴትም አልሄድም ማለት የማይወሰን አምላክ እኮ ነው። ስለማይወሰን ነው። ልክ ፊታችንን በመስተውት ስናይ እንደው ፊታችን መስተውት ሰብሮ ነው አካላችን እዚያ ውስጥ የገባው። እኛ በሰራ ነው የሰው ልጅ በሰራው እንኳን የሰው ልጅ አካሉን ያያል አይደለ? ግዙፉ በረቂቅነት ተላልፎ በውስጥ እናያለን። በቴሌቪዥን አሁን አካላችንን የምናየው እንዴት አድርገን ገብተን ነው? በቴሌቪዥን በር ተከፍቶልን የገባ ነው? መስታወቱን ሰብረን የገባ ነው? ድምጽ በሬዲዮ ውስጥ ይተላለፋል። እንዴት አድርጎ ነው ያለፈው? የሰው ልጅ የሰራው ጥበብ እንኳን ይሄን አለ። ተመልከቱ። አይደለም አምላክ ይቅርና አምላክ በዝግ ማህተም ተጸንቶ በዝግ ማህተም እንደተወለደ ሁሉ በዝግ ቤት ሰላም ለሁላችሁም ይሁን አላቸው። ሐዋርያት አዩት፣ ደነገጡ። የደነገጡበት ምክንያት ምንድነው? መንፈስ ያዩ መሰላቸው። በር ሳይከፈት ሲገባ ሳያንኳኳ ሲገባ ገባና ሰላም ለሁላችሁም ሲል ደነገጡ፣ ፈሩ። መንፈስን ያዩ መሰላቸው። አትደንግጡ አላቸው። አትደንግጡ ይበለን መድኃኔዓለም ኢየሱስ ክርስቶስ። አትደንግጡ አላቸው። በእኔ እንደምታዩት በመንፈስ እንዲህ አይሆንም። መንፈስ ረቂቅ ነው፣ ስጋም የለውም አጥንትም የለውም። ከዚህም በላይ ደግሞ አቅርቡ የሚበላ ነገር አላችሁ አላቸው። መንፈስ አይበላም መቼም። የሚበላ ነገር አላችሁ አላቸው። ከቁራጭ ዓሣና ከማር ወለላ በቀር የለንም አሉት። ያችን ያለችውንም በላ አበላቸው። በዚህ ሰዓት መጻሕፍትን እንዲያስተውሉ ምን አደረገላቸው ይላል? አይምሯቸውን ገለጠላቸው። እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ከዚህ በኋላ ትንሣኤውን በደንብ አመኑ። ከማርያም መግደላዊት የሰሙትን አመኑ። ከነ ቅዱስ ጴጥሮስ ከነ ዮሐንስ የሰሙትን አመኑ። ሴቶች የነገሯቸውን፣ ሐዋርያትም ሄደው ያዩትን፣ እንደገናም ሉቃስና ቀሌዮጳ የሚናገሩትን፣ እንደዚሁም ደግሞ በአካል ተገልጦ የነገራቸው ምን አደረጉ? በተግባር አዩት፣ አመኑ። ትንሣኤውን በደንብ አድርጎ ያስረዳቸው። በተደጋጋሚ እየተገለጠ በቃል ብቻ አልበቃቸውም። በአይን ጭምር አይተው የተቸነከረውን ችንካሩን እጃቸውን አስገብተው ዳሰው በደንብ አድርገው አመኑ። ለዚህ ነው ተመልከቱ፣ ተልኳቸውን እስከ ዓለም ድረስ ሊረዱ ሊፈጽሙ የቻሉት በደንብ አድርገው ስላመኑ ነው። በደንብ እንመን፣ በደንብ እንወቅ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም ኦርቶዶክስ ተዋሕዶ ምንድነው የሚለውን ካወቅነው ማንም ሊነቃንቀን እስከማይችል ድረስ በደንብ እንማር። ካልተማርን ግን ባሸዋ ላይ የተሰራ ቤት ማለት ነው፣ ግልብጥ ነው የሚለው። አይችልም። ያልተማረ ሰው አይጸናም። ተመልከቱ። ከጸሎት ከማመን ከመጸለይ በተጨማሪ ደግሞ መማር መጠየቅ ያስፈልጋል ነው። ልቡናቸውን ገለጸላቸው። ልቡናቸውን የገለጸላቸው የተባረከውን ባርኮ ሲሰጠው፣ ባርኮ የሚበላና የሚጠጣውን ሲሰጣቸው ያኔ መጻሕፍትን እንዲያስተውሉ ልቡናቸውን ገለጠላቸው ይላል። የተባረከ ህብስት እናገኛለን ካላችሁ ስጋውና ደሙ ነው። ሁልጊዜ ይቀርባል። በካህናት ስጋውና ደሙ ይቀርባል። በሚገርም ሁኔታ ያን ያህል የጸሎት ጊዜ 2 ሰዓትም ይፍጅ 3 ሰዓትም ይፍጅ ስጋውና ደሙ እንዲባረክ ነው ያን ያህል ጸሎት የሚቀርበው። ተመልከቱ። ያን ያህል ጸሎት እግዚአብሔር ሆይ ይሄን ስጋና ደም ባርክልን። ይሄ ስጋና ደም ጥበብን፣ ዕውቀትን፣ አይምሮን እንዲገልጽልን፣ ሕፃናትን እንዲያሳድግ፣ በኃጢአት የተበከሉትን ከኃጢአት እንዲነጹ፣ ከኃጢአታቸው እንዲርቁ፣ ልቡናቸው ያልተሰበረውን ልቡናቸው ተሰብሮ ሰማያዊት ኢየሩሳሌምን ለማየት እንዲበቁ አድርገን የሚል ጸሎት እኮ ነው ያን ያህል የሚቆየው። ተመልከቱ። አባቶቻችን እንደዚህ ነው የሚጸልዩት። ስለዚህ ስጋውና ደሙን እንብላ፣ ምስጢር እንዲገለጽልን፣ የማይታየውን ማየት እንድንችል፣ ሰማያዊት ኢየሩሳሌም መረዳት እንድንችል ያላመነ ይመን ግድ ነው። መድኃኔዓለም ኢየሱስ ክርስቶስ በእውነት አምላክ ነው። በእውነት ከሙታን ተነስቷል። በእውነት የእግዚአብሔር ልጅ ነው። በእውነት የዓለም መድኃኒት ነው። በእርሱ ያላመነ የዘላለም ሕይወትን አይወርስም። በቃ ያመነ ምንድነው የሚለው? በእርሱ ያመነ ሁሉ የዘላለም ሕይወትን እንዲወርስ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዶታልና በእርሱ የሚያምን ይድናል፣ በእርሱ የማያምን ግን አሁን ተፈርዶበታል የሚለው። ማመን ይጠበቃል። ያላመናችሁ ማለት ነው ውጭ ያላችሁ ማመን አለባችሁ። የዘላለም ሕይወትን ለመውረስ ከፈለጋችሁ በኢየሱስ ክርስቶስ እመኑ፣ በመድኃኔዓለም እመኑ። ያለበዚያ የማይቻል ነው። ስሙ ለዘላለም የከበረና የተመሰገነ ይሁን። ይቆየን።